ድንገት የሞት አዋጅ ሲያንኳኳ አየሁ በመንፈሴ። ይሄም የታቀደው እቅድ ኦ ማይ ጋድ ብዙ ሰዎች ጥቁር ልብስ ለብሶ ብዙ ሰዎች ሲያዝን አየሁ። ይሄ ፕሮግራም የታቀደው በ26 ቀን ውስጥ ነው። የሆነ መድኃኒት ሲወጋ ያ ሰው ድንገት ሲሞት አያለሁ። በቤተሰቦቻቸው ላይ ሐዘን እንዲገባ፣ በትዳሩ ላይ ሐዘን እንዲገባ፣ በልጆቻቸው ላይ ሐዘን እንዲገባ እጅግ አስደንጋጭ ትንቢት ተላለፈ። የሞት መላእክት በማስተር አብነት ላይ የኢትዮጵያ ሕዝብ ጥቁር ለብሶ አየው። በማስተር አብነት ላይ ድንገት የሞት አዋጅ ሲሆን አየው ሲል የገለጠለትን አስደንጋጭ ትንቢት የተናገረው ነቢይ ጸጋው ተፈራ የኢትዮጵያን ሕዝብ ያስደነገጠ መልእክት ተናግሯል። ወዳጆቼ ሆይ መንፈስን ሁሉ አትመኑ፣ ነገር ግን በመናፍስት ከእግዚአብሔርም ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኛ ነቢያት ወደ ዓለም ወጥተዋልና እንደሚል በዮሐንስ ወንጌል ምዕራፍ 4 ቁጥር 1 ላይ ትንቢትን ሁሉ ባለማመን መርምራችሁ እንድትቀበሉ እየገለጸን ራሱን ነቢይ በማለት የሚጠራው ነቢይ ጸጋውን በማስተር አብነት ከበደ ላይ ጌታ ገለጠልኝ ያለውን አስደንጋጭ ትንቢት እንዲህ ሲል ተናግሯል። ነቢዩ የተናገረው ትንቢት ምን ይሆን የሚለውንም በቆይታችሁ ከአንደበቱ ታደምጡታላችሁ። አስከትለንም ነቢይ ሱራፌል ደምሴ ዝምታውን ሰበረ። ቤተክርስቲያን ወዴት እየሄደች ነው? ነገሩ እጅግ አስደንጋጭ ነው። ቤተክርስቲያን ግብረ ሰዶም አታጋባም ማለት አይቻልም። በቤተክርስቲያን ላይ እየታየ ያለው የላላ እንቅስቃሴ ስጋት የሚጭር ነው ሲል የፕሬዘንስ ኦፍ ጋድ ቤተክርስቲያን መስራችና ባለራዕይ የሆነው ነቢይ ሱራፌል ደምሴ በአስቸኳይ የቤተክርስቲያን መሪዎች ሊያደምጡት የተገባ መልእክትን አስተላልፏል። የነቢዩ መልእክት ምን ይሆን የሚለውን እንዲሁ በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የመሰረተ ክርስቶስ ቤተክርስቲያን ስሟ ሲነሳ አብሮ የሚነሳው ጸያፍና አሳፋሪ ነው የግብረ ሰዶም ጥያቄ መቋጫ ሊያገኝ ከጫፍ ደርሷል። ከዚህ ቀደም እጅግ በርካታ ጥያቄና እሰጥ አገባዎች የተነሳባት የመካነ ኢየሱስ ቤተክርስቲያን መሪዎችም ከግብረ ሰዶም አባላት ጋር ግንኙነት አላቸው ተብሎ በተደጋጋሚ በምዕመኑ ጉዳዩን በሚመለከታቸው ዘንድም ጥያቄ ሲሰነዘር ቤተክርስቲያን አቋሟን እንድትገልጽ መግለጫ ሲተላለፍ ቆይቷል። እኛም ጉዳዩን እግር በእግር ተከታተን ስናደርሳችሁ ነበር። ታዲያ አሁን ላይ የመካነ ኢየሱስ ቤተክርስቲያን በቤተክርስቲያኑ ላይ የሚነሱትን የግብረ ሰዶም እንቅስቃሴን እንዲሁም ትክክል ያልሆኑ ተግባራትን ተከትሎም ፊት ለፊት ምላሽ ልትሰጥ ቀን ቀጠሮ ይዛለች። በመሆኑም በቤተክርስቲያኑ ላይ ጥያቄ ያላችሁ ሁሉ ጥያቄያችሁን የምታቀርቡበት እድልም ተሰጥቷል። እኛም ጉዳዩን በተመለከተ የትና እንዴት የሚሉትን ከቤተክርስቲያን የተሰጠውን መግለጫ ጨምሮ በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አንጋፋው የቤተክርስቲያን አባት ወንጌልን ገጠር ከተማ የሰበኩ ከቀደምት ዘማሪያን መካከል ስማቸው በቀዳሚነት የሚነሳው መጋቢና ዘማሪ ታምራት ኃይሌ የቤተክርስቲያን መሪዎችን አወገዙ። የአብያተ ክርስቲያናት መሪዎችና የካውንስሉ ቡድን በአደባባይ አጋልጠዋል። የወንጌል አማኝ መሪዎች በወንጌል ስም ወንበራቸውን በማመቻቸት ላይ ናቸው። የኢትዮጵያ ቤተክርስቲያን በመስጠም ላይ ናት ሲሉም የካውንስሉን ጉድ በይፋም ተናግረዋል። መጋቢ ታምራት ኃይሌ የተናገሩት መልእክት ምን ይሆን? የካውንስሉ ጉድስ ምንድነው? የሚሉትን በዝርዝር ይዘናል፣ ታደምጡታላችሁ። በስተመጨረሻም እጅግ ጠንካራ በሆኑ መልእክቶቹ የምናውቀው የኤቨን ግሎሪ ቸርች መስራችና ባለራዕይ የሆነው ነቢይ ጌታሁን አባተ በኤርትራና በኢትዮጵያ ላይ ይህ እንዳይሆን አጥብቃችሁ ጸልዩ፣ የሚሆነው ከባድ ነው፣ በእግዚአብሔር ፊት ውደቁ ሲል ነብዩ በምድራችን ኢትዮጵያና በኤርትራ ላይ ሊሆን ያለን ነገር ገልጦ በመናገር ህዝበ ክርስቲያኑ በአስቸኳይ ሊያደምጥ የተገባ መልእክትን ተናግሯል። ነብዩ ስለ ምድራችን ኢትዮጵያ ብሎም ስለ ኤርትራ የተናገረው ልብን የሚያረድ ትንቢታዊ መልእክት ምን ይሆን? በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የፕሬዘንስ ኦፍ ጋድ ቤተክርስቲያን መስራችና ባለራዕይ የሆነው ነቢይ ሱራፌል ደምሴ ዝምታውን ሰብሯል። በአስቸኳይም የቤተክርስቲያን መሪዎች ሊያደምጡት የተገባን መልእክትን አስተላልፏል። ነብዩ በመልእክቱ እንዳለውም ከሆነ ቤተክርስቲያን ወዴት እየሄደች ነው? ነገሩ አስደንጋጭ ነው። ቤተክርስቲያን ፍቺን የፈጸመ አገልጋይ እያጋባች ባለችበት ሁኔታ ግብረ ሰዶማዊነትን ወደፊት አታጋባም፣ አትፈቅድም ለማለት ያስቸግራል። በዝሙት በርኩሰት በመዳራት ላይ የላላ አቋም ካለው በግብረ ሰዶም ላይ የጠበቀ እይታ አይኖረውም። የእግዚአብሔር ቃል ሁሉንም ነገር ተቀበሉ አይልም። አንዳንድ ጊዜ ተቃውሞም ይላል። ሰውን ለማስደሰት ሳይሆን የምናገለግለው እግዚአብሔርን ለማስደሰት ነው። ዛሬ ላይ ቤተክርስቲያንን እያመሰ ትውልድን እያመሰ ባለትዳሮችን ግራ እያጋባ ህፃናትን እየበተነ ያለው አንዱ የዝሙት መንፈስ ነው። ማንም ሰው ዝሙት ሲያደርግ ዝሙት ካደረገው ሰው ጋር አንድ መንፈስን ይካፈላል። የሴትየዋ ሰውየው የነፍሰ ገዳይ መንፈስ ቢኖርበት ወይንም ቢኖርባት ከዛ ሰው መንፈስ ጋር ይተባበራል ማለት ነው።
ዝሙትን ሲፈጽሙ ለሰይጣን ለሲኦልና ለጨለማው ዓለም መስዋዕትነትን እያቀረቡ ነው ማለት ነው። ግብረ ሰዶማዊነት ማለት እንስሳነት ነው። ቤተክርስቲያን የቤተክርስቲያን መሪዎች አገልጋዮች ሁሉ ዝምታን መርጠዋል። ከፊታችን የሚመጡ ነገሮች አስደንጋጭ ናቸው። ለዚህም ዝም ሊባል አይገባም። ነገ ነግበኔ ነው። ስለዚህ ዝምታውን መስበር ነው በማለትም ነብይ ሱራፌል ደምሴ በግብረ ሰዶም እንቅስቃሴ ላይ እንዲሁ በተጨማሪም ደግሞ ቤተክርስቲያን ላይ የላላ አቋም የያዘችበትን ጉዳይን ተከትሎ እንዲህ ባለ መልኩ መልእክቱን አስተላልፏል። እኛም ወደ እናንተ አደረስን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አንጋፋው የኢትዮጵያ ቤተክርስቲያን አባት ወንጌልን ገጠር ከተማ ሳይለዩ የሰበኩ ከቀደምት ዘማሪያን መካከል ስማቸው በቀዳሚነት የሚነሳው መጋቢና ዘማሪ ታምራት ኃይሌ የቤተክርስቲያን መሪዎችን አውግዘዋል። የኢትዮጵያ ቤተክርስቲያን በመስጠም ላይ ናት በማለትም መልእክታቸውን ያስተላለፉ ሲሆን መጋቢ ታምራት ኃይሌ መሪዎችንም አውግዘዋል። የአብያተ ክርስቲያናት መሪዎችንና የካውንስሉን ጉድም በይፋም አጋልጠዋል። የወንጌል አማኝ መሪዎች በወንጌል ስም ወንበራቸውን በማመቻቸት ላይ ናቸው። የኢትዮጵያ ቤተክርስቲያን በመስጠም ላይ ናት ሲሉም ተናግረዋል። መሪ የሚባሉት ጭምር ቤተክርስቲያን በህመም ላይ መሆኗን እንኳን ህዝቡ አማኙም አያውቁም፣ ማወቅም አይፈልጉም። ወንበራቸውን ያመቻቻሉ። ብዙ መሪዎች ቤተክርስቲያን ወንጌልን መሰላል አድርገው ተጠቅመው የሚፈልጉት ቦታ መድረስ ነው አላማቸው። ህዝቡ ምእመን የሚባለው መዘመር ተሰብስቦ መበተን ካልሆነ በቀር አሳሳቢ ነገር እንዳለ እየገባው አይደለም። ምክንያቱም ከመድረክ የሚነገረው አፋጩ አጨብጭቡ፣ ዝለሉ፣ ጨፍሩ ነው። አሳሳቢ መልእክቶች አይነገረውም። ምክንያቱም ይህ ቢባል የጉባኤ ማነስ፣ የመባ የአስራት የገንዘብ ማነስ ይመጣል ተብሎ ስለሚፈራ አይነካም። የኢትዮጵያ ቤተክርስቲያን በመስጠም ላይ ነች በማለትም መጋቢና ዘማሪ ታምራት ኃይሌ በቤተክርስቲያን ላይ የተመለከቱትን ጉድለቶችም እንዲህ ባለ መልኩ በመግለጽም ቤተክርስቲያን ውስጥ ያሉ መሪዎች እንዲሁም ደግሞ የካውንስሉ መሪዎችም ለወንበራቸው ሳይሆን ለእግዚአብሔር ብለው እንዲያገለግሉ በቤተክርስቲያን ውስጥ ያሉ ጸያፍ ተግባራትን እንዲያስወግዱም መልእክታቸውን አጋርተዋል። መሪ የሚባሉትም ጭምር ቤተክርስቲያን በህመም ላይ መሆኗን መርከቢቱ እየሰመጠች የሆነ ያህል ሴንቲሜትር የሆነ ያህል ሚሊሜትር 1 ኪሎ ሜትር በሄደች ቁጥር እየሰመጠች መሆኗን እንኳን ህዝቡ መሪዎቿ አላወቁም፣ አያውቁም፣ ማወቅም አይፈልጉም። ወንበራቸውን ያመቻቻሉ። እንዴት ቤተክርስቲያንን፣ ወንጌልን፣ አመራርን መሰላል አድርገው ተጠቅመው የሚፈልጉት ቦታ መድረስ ነው ብዙ መሪዎች ህልማቸው። እዚህ መካከል ቅን መሪዎች እንዳሉ ሳይረሳ አስከትለን ወደ ያዝንላችሁ መረጃችን ስናልፍ የመሰረተ ክርስቶስ ቤተክርስቲያን ስሟ ሲነሳ አብሮ የሚነሳው ጸያፍና አሳፋሪው ነው የግብረ ሰዶም ጥያቄ መቋጫ ሊያገኝ ከጫፍ ደርሷል። ከዚህ ቀደም እጅግ በርካታ ጥያቄና እሰጥ አገባዎች የተነሳባት የመካነ ኢየሱስ ቤተክርስቲያን መሪዎች ከግብረ ሰዶም አባላት ጋር ግንኙነት አላቸው ተብሎ በተደጋጋሚ በምዕመኑ ጉዳዩን በሚመለከታቸው ዘንድ ጥያቄ ሲሰነዘር ቤተክርስቲያንም አቋሟን እንድትገልጽም መግለጫ ሲተላለፍ ቆይቷል። እኛም ጉዳዩንም ተከታትለን ስናደርሳችሁ ነበር። ታዲያ ይህን ተከትሎ ዛሬ ላይም የመሰረተ ክርስቶስ ቤተክርስቲያንም ለጉዳዩ መቋጫ ይሆን ዘንድም የጥያቄና ምላሽ መድረክ ማዘጋጀቷ ተሰምቷል። በሰጠችው መግለጫ ላይ እንዳለችው ከሆነ ለመሰረተ ክርስቶስ ቤተክርስቲያን ምዕመናን፣ አገልጋዮችና መሪዎች በሙሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የከበረ ሰላምታችንን እናቀርባለን። ቤተክርስቲያናችን የመሰረተ ክርስቶስ ቤተክርስቲያን ከተመሰረተችበት 1943 ዓ.ም ጀምሮ በሀገራችን ኢትዮጵያ የወንጌል አገልግሎት እየሰጠች ትገኛለች። ቤተክርስቲያናችን አሁን ያለችበት ደረጃ ላይ የደረሰችው በእግዚአብሔር ጸጋና ጥበቃ እንዲሁም የቀደሙት አባቶችና እናቶች በከፈሉት መስዋዕትነት ነው። ቤተክርስቲያናችን ከውጭና ከውስጥ የተለያዩ ፈተናዎች ባጋጠማት ጊዜ ሁሉ በጸሎትና ቃሉን ማዕከል በማድረግ እርምጃዎችን በመውሰድ እዚህም ደርሳለች። ቤተክርስቲያን የማይለወጠውን የእግዚአብሔርን እውነት ወንጌልን በመያዝና በመጠበቅም በዘመናት ሁሉ ውስጥም ማገልገል ይኖርባታል። የማይለወጠው የእግዚአብሔር እውነትም በየዘመናቱ ለማገልገል ዘመኑ የሚጠይቀውና እንደ እግዚአብሔር ቃል የሆነውን ስልትና ጥበብ መጠቀም ይኖርባታል። የቤተክርስቲያን መሪዎች የአመራር ስልት ዘይቤ፣ አደረጃጀትና አሰራር እንደ ዘመኑ ሁኔታ ለወንጌል አገልግሎት ምቹ እንዲሆን ሊለወጥ ይችላል። ነገር ግን በዚህ ሁሉ ውስጥ የማይለወጠው እውነተኛው የእግዚአብሔር መንግስት ወንጌል ነው። ቤተክርስቲያን ይህንን የማይለወጠውን ወንጌል በዘመናት መካከል ስታስተምር የተለያዩ ተግዳሮቶች ሊገጥሟትም ይችላሉ። በቅርብ ጊዜ ግብረ ሰዶም ከተቀበሉ የሜኖናይት አብያተ ክርስቲያናት ተቋማት ጋር መሰረተ ክርስቶስ ቤተክርስቲያን ምን አይነት ግንኙነትና አቋም ሊኖራት እንደሚገባ የተለያዩ ሀሳቦች በተለያዩ የማህበራዊ ሚዲያዎች ላይ ሲሰጡ ቆይተዋል።
በዚህ ጉዳይ ላይ የመሰረተ ክርስቶስ ቤተክርስቲያን የመሪዎች አስተዳደር ጉባኤ በህዳር ወር ውሳኔዎችን አስተላልፏል። ይህም ውሳኔ በጽሁፍና በምስል ለቤተክርስቲያናችን አጥቢያዎች እንዲደርስ ጥረትም ተደርጓል። በመቀጠል በዚህ ሁኔታ ውስጥ በጸሎት የእግዚአብሔር ፊት በመፈለግ አስፈላጊ ሆኖ በመገኘቱ በመላው የመሰረተ ክርስቶስ ቤተክርስቲያን አጥቢያዎች የጾምና ጸሎትም ታውጇል። አሁን ደግሞ የመሰረተ ክርስቶስ ቤተክርስቲያን አስተምሮ መሰረተ ክርስቶስ ቤተክርስቲያን ግብረ ሰዶምን ከተቀበሉ አብያተ ክርስቲያናት ጋር የሚኖራትን ግንኙነት የቤተክርስቲያን አመራርን በዋናው ቢሮ ያሉ የቤተክርስቲያን አገልጋዮች መሪዎችን እንዲሁም ሌሎች ስለ ቤተክርስቲያናችን መጠየቅ የምትፈልጉት ጉዳዮችን መጠየቅ እንድትችሉ መድረክ ለማዘጋጀት አስበናል። ስለዚህ የመሰረተ ክርስቶስ ቤተክርስቲያን አባላት አገልጋዮችና መሪዎችም ጥያቄያችሁን ከታች በመናስቀምጠው የመሰረተ ክርስቶስ ቤተክርስቲያን የኮሙኒኬሽን አገልግሎት አድራሻ በመደወል በጽሁፍ መልእክት አሊያም በቴሌግራም መላክ እንድትችሉ እድል ተመቻችቷል። ማስታወሻ፣ አንደኛ ጥያቄያችሁን ስትጠይቁ ሙሉ ስማችሁን፣ አባል የሆናችሁበትን አጥቢያ ቤተክርስቲያንና በቤተክርስቲያን ውስጥ ያላችሁን ኃላፊነት ብትገልጹ መልካም ይሆናል። ሁለተኛ፣ ለዚህ መድረክ ጥያቄዎች መቅረብ የሚችሉት ከታህሳስ 10 ቀን 2018 ዓ.ም ጀምሮ እስከ ታህሳስ 20 ቀን 2018 ዓ.ም ይሆናል። ሶስተኛ፣ ጥያቄያችሁን የምንቀበለው ከላይ በስክሪኑ ላይ የምታዩት ቁጥር ወይንም የቴሌግራም አድራሻ ብቻ መሆኑም ተገልጿል። በመጨረሻም ለቀረቡት ጥያቄዎችና ከታህሳስ 20 2018 ዓ.ም በኋላ በሚኖሩ ተከታታይ ሳምንታትም ጥያቄዎቹ የሚመለከታቸው የቤተክርስቲያን መሪዎች በምስል የተደገፈ መልስ እንዲሰጡ ይደረጋል። እግዚአብሔር ይባርካችሁ በማለትም የመሰረተ ክርስቶስ ቤተክርስቲያን እንዲያለ መግለጫን ማውጣታቸው ተመልክተናል። ታዲያ በመሰረተ ክርስቶስ ቤተክርስቲያን ላይ እየተሰማ ያለውን የግብረ ሰዶም እንቅስቃሴን ተከትሎ እንዲሁም ደግሞ ውጭ ሀገር ካሉ የግብረ ሰዶም እንቅስቃሴን ከሚያራምዱ አካላት ጋር ግንኙነት አላት መባሉን ተከትሎም ጥያቄ ያላችሁ በሙሉ ከላይ በተቀመጠው አድራሻ ጥያቄያችሁን እንድታቀርቡ እንዲሁም ደግሞ በመልእክት መስጫ ሳጥን ላይ እንድታስቀምጡልን ስንል እኛም መልእክታችንን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ እጅግ አስደንጋጭ የሆነ ትንቢታዊ መልእክት ተላልፏል። የሞት መልእክት በማስተር አብነት ላይ የኢትዮጵያ ሕዝብ ጥቁር ለብሶ አየው። በማስተር አብነት ላይ ድንገተኛ የሞት አዋጅ ሲሆን አየው ጌታ ገለጠልኝ ሲል አስደንጋጭ ትንቢት የተናገረው ነቢይ ጸጋው ተፈራ የኢትዮጵያ ሕዝብን ያስደነገጠ መልእክት ተናግሯል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን ከመናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኛ ነቢያት ወደ ዓለም ወጥተዋልና እንደሚል መጽሐፍ ቅዱሳችን ትንቢትን ሁሉ ባለማመን መርምራችሁ እንድትቀበሉ እየገለጽን ራሱን ነቢይ በማለት የሚጠራው ነቢይ ጸጋው በማስተር አብነት ከበደ ላይ ጌታ ገለጠልኝ ያለውን አስደንጋጭ ትንቢት ተናግሯል። ታዲያ ነብዩ የተናገረው ትንቢትም እጅግ አስደንጋጭና ፈጽሞ ሊነገር የማይገባ መሆኑን እየገለጽን ትንቢቱን እንድታደምጡት ጋበዝን። ደግማችሁም ይፈርሳል በሉ። በመንፈሴ ብዙ ሰዎች በሚዲያ ታዋቂ የሆነ ሰው ድንገት የሞት አዋጅ ሲያንኳኳ አየሁ በመንፈሴ። ይሄም የታቀደው እቅድ የጨለማው ዓለም ኦ ማይ ጋድ የሕክምና ስህተት አድርጎ እሱ የሞተው የሕክምና ስህተት ነው ተብሎ በሕክምና ስህተት እንዲሞት ሐኪም እንኳን ከጨለማ ዓለም ተዘጋጅቶለት አያለሁ። ሐኪም ከጨለማ ዓለም ተዘጋጅቶለት ለዛ ሰው አያለሁ። እጅግ በጣም መልካም ሰው ነው። እጅግ በጣም ጥሩ ሰው ነው። ሐኪም እንኳን ለዛ ሰው ከመናፍስቱ ዓለም ተዘጋጅቶ አያለሁ። ባይዘው መልካም የሚሰሩ ሰዎች ታዋቂ ሰዎች ብዙውን ጊዜ የሚሞቱት በሕክምና ስህተት ነው። ስህተት አይደለም፣ ከጨለማው ዓለም ሲዘጋጅላቸው ነው። ሰምታችሁኛል? ከጨለማ ዓለም ለነሱ ታርጌት ተደርጎ ሲዘጋጅላቸው ኦሬዲ ሕክምና ብሎ እነሱ ኢትዮጵያም ይሁን ከኢትዮጵያ ውጭም ወደ ሕክምና ሲሄዱ በሕክምና ስህተት በሚመስል ነገር ነፍሳቸው ይሄዳል። ሚዘጋጀላቸው ከ666 አብሶ ለሀገር ጠቃሚ የሆኑ ለቤተ ክርስቲያን ጠቃሚ የሆኑ ሰዎች ለትውልድ ጠቃሚ የሆኑ ሰዎች በእንደዚህ አይነት ነገር ነው አታክ የሚደረገው። እኔ በመንፈሴ ብዙ ሰዎች ጥቁር ልብስ ለብሶ ብዙ ሰዎች ሲያዝን አየው። በመንፈሴ የተዘጋጁትን ዶክተሮችን ጭምር የእግዚአብሔር መንፈስ ያሳየኛል። ዛሬ እግዚአብሔር ጣልቃ ይገባል።
ዛሬ እግዚአብሔር ለዛ ሰው ጣልቃ ይገባል። ዛሬ እግዚአብሔር ለዛ ሰው ጣልቃ ይገባል። እንደ እግዚአብሔር ሰው ጸልያለሁ። ከመጋረጃ ጀርባ በዚህ ሰው ላይ የተመከረ ምክር፣ በዚህ ሰው ላይ የተመከረ ምክር እንደ ቀላል ሞተ እስከሚባል ድረስ እሱን ለመግደል የተዘጋጀ የሕክምና መሳሪያ ሐኪሞች ሳይቀሩ ፕሮግራም ያወጡበትን ኬስ እግዚአብሔር ያፈርሳል። ሐዘን አይሆንም፣ ሐዘን አይሆንም፣ ሐዘን አይሆንም። እስቲ ሐዘን አይሆንም በሉ። ደግማችሁም ሐዘን አይሆንም በሉ። የመጨረሻ ሐዘን አይሆንም በሉ። ይሄ ፕሮግራም የታቀደው በ26 ቀን ውስጥ ነው። በ26 ቀን ውስጥ ነው። በ26 ቀን ውስጥ ነው። የሆነ መድኃኒት ሲወጋ ያ ሰው ድንገት ሲሞታ ያለው። እግዚአብሔር ግን ዛሬ በእምነት ሆነን እዚህ ቦታ ላይ ቆመን እንጸልያለን። እጃችሁን ወደ ስክሪን ከፍ አድርጉ። እጃችሁን በጌታ በኢየሱስ ስም ይሄ ምክር የፈረሰ ይሆን። በጌታ በኢየሱስ ስም ይሄ ምክር የፈረሰ ይሆን። በጌታ በኢየሱስ ስም የፈረሰ ይሆን። የሞት አዋጅ በኢየሱስ ስም የፈረሰ ይሆን። እስቲ ከኔ ጋር ፈረሰ 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 በሉ። አው እዛ ቤት ላይ በቤተሰቦቻቸው ላይ ሐዘን እንዲገባ፣ በትዳሩ ላይ ሐዘን እንዲገባ፣ በልጆቻቸው ላይ ሐዘን እንዲገባ፣ በሚወዱትም በሚጠሉት ፊት ሐዘን እንዲገባ፣ መልካም በሚሰራ ሰው ላይ የታቀደውን እቅድ እግዚአብሔር እኔ አፍርሻለሁ አለኝ። በጌታ በኢየሱስ ስም የፈረሰ ይሆን። ጸልያለሁ፣ የፈረሰ ይሆን። የ26 ቀን ፕሮግራምን ከዚህ ሰዓት ጀምሮ ዲሌት አደረኩት። ለ26 ቀን የተመደበ የጊዜ ቀጠሮ 26 የጊዜ ቀጠሮ በኢየሱስ ስም ይህንን ቀጠሮ አጠፋሁት። ይሄ ቀጠሮ የፈረሰ ይሆን። ይሄ ቀጠሮ የፈረሰ ይሆን። የእግዚአብሔር የምህረት እጅ እንዲያገኝ ጸልያለሁ። ማይት ኢን ዘ ኔም ኦፍ ጂሰስ፣ በኢየሱስ ስም፣ በኢየሱስ ስም፣ ኢን ጂሰስ ኔም አሜን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እጅግ ጠንካራ በሆኑ መልእክቶቹ የምናውቀው የኤቨን ግሎሪ ቸርች መስራችና ባለራዕይ የሆነው ነቢይ ጌታሁን አባተ በኤርትራና በኢትዮጵያ ላይ ይህ እንዳይሆን አጥብቃችሁ ጸልዩ፣ የሚሆነው ከባድ ነው፣ በእግዚአብሔር ፊት ውደቁ ሲል ነቢዩ በምድራችን ኢትዮጵያና በኤርትራ ላይ ሊሆን ያለን ነገር ገልጦ በመናገርም ሕዝበ ክርስቲያኑ በአስቸኳይ ሊያደምጠው የተገባን መልእክት ተናግሯል። ነቢዩ ስለ ምድራችን ኢትዮጵያ ብሎም ስለ ኤርትራ የተናገረው ልብን የሚያረር ትንቢታዊ መልእክት ምን ይሆን? በቆይታችሁ ከአንደበቱ እንድታደምጡት ጋበዝን። ሚክያስ ምዕራፍ 3 ቁጥር 3 ድረስ የተናገረበት ዋናው አጀንዳ እወቁ፣ በፊት ከተነገረውና የመጨረሻው ሰዓትና ጊዜ። ሁለተኛ ክፍል ደግሞ የሚገርማችሁ በጣም በአሁን ሰዓት ላይ ማንም አማኝ ሊያውቀው የሚገባ ጉዳይ በዘካርያስ መጽሐፍ ላይ ሲናገር ምዕራፍ 6 ላይ እንደዚህ ይላል፣ ለወደደ ለሮጠና ለወደደ አይደለም። በዛው በዘካርያስ መጽሐፍ ላይ ደግሞ ዘካርያስ በምድር ላይ ያለው ረሃብ፣ መከራው፣ የተለያየ አይነት ችግር ሲኖር ልክ በመቅደሱ ገብቶ ለእግዚአብሔር መስዋዕት አቅርቦ የሚቀጥለውን ዘመንና ጊዜ ምን እንደሆነ የሚነገረው ስለሆነ፣ ነገር ግን ዘካርያስ በዛ መስዋዕት በሚቀርበት ስፍራ ቦታ ገብቶ የሆነው ግን ሌላ ነገር ነው። አንድ ስለሚወልደው ልጅ ዮሐንስ፣ ሁለተኛ ደግሞ ከዚህ በኋላ ምንም አይነት መልስ ህዝቡ ላይ ያገኝ ሊመጣ ያለውን ክርስቶስን ደግሞ የሚቀበሉና ሊመጣ እንደሚሆን አፉን ዘጋው ይላል። አፉን የዘጋው ካሁን በኋላ እግዚአብሔር ምን አሰበ? መስዋዕታችሁንም አልፈልግም፣ ቁርባናችሁንም አልፈልግም፣ ስጦታችሁንም አልፈልግም። ስጦታና መስዋዕት አድርጌ የማቀርበው ግን ልጅ ስለሆነ በዘካርያስ የተወለደው ልጅ የምስራች የሚናገር ስለሆነ ይልቅ ልጅ ትወልዳለህ ብሎ ለባሪያው ተናገረው። ሲወጣ ግን ዲዳ ሆነ። እግዚአብሔር ምን አደረገ? ነገር ቀየረ።
ከሙሴ ጀምሮ የመጣውን የመስዋዕቱን አሰራር ከሕዝቡ ጋር ማድረግን አቆመ። ያን እነግራችኋለሁ። እግዚአብሔር ያልወደደውን ያልፈቀደውንና ያልሰጠንን ነገር ያቆማል። አሜን። ከእናንተ ጋር ያቆማል። ከኢትዮጵያ ሰዎች ጋር ያቆማል። ከኢትዮጵያ ቤተሰብ ያቆማል። ልማዳዊ ነገሮች ይቆማል። በይገባ ነገር ይቆማል። የአሕዛብና የአሕዛብ አሰራር በሙሉ ይቆማል። ሌብነት፣ ክፋት፣ ተንኮል ይቆማል። ጥላቻ ይቆማል። አገሯ የተበዘበዘች የተሰረቀች ሰዎች የሞቱ ነው የተገደሉ ኢየሱስ ጌታ የሚባል ቋንቋ ይቆማል። ኢየሱስ ጌታ የሚባለው መልካም በጎ ቅንና ድሆችንና የወደቁ ሰዎች ስናነሳ ጌታ ነው። አሜን። ክብር ለእግዚአብሔር ይሁን። ተገባቸዋለሁ ሰው ጌታ ነው። ኢየሱስ የነገርና የነገሮች ሁሉ ምንድን ነው? ጌታ ነው። ቤተክርስቲያን እንደበቀለችው ተወልደዋበት ዓለምን ያለምን ሀሳብ ይዛ የምትወጥበት ጊዜ ሊያበቃ። ስለዚህ ሚክያስ መጣ ለምን አለ? የወደዳችሁትና አሁን ተመልከቱ፣ በዛ ምዕራፍ ውስጥ ቆዩ ሰዎች ዘመራ አይናገርም፣ ነገር ዝም ተብሎ ምን ይመጣው? ምንም በቃ ኢየሱስን እንደሚያመጣውና ኢየሱስን በዛ ምድር ላይ ሊገልጠው የፈለገበት ጊዜ ገና አልደረሰም። ለምን? ከዛ በፊት የትንቢት መጽሐፍ አለ። ኢሳይያስ 53 ላይ ምን መልክ እንዳለው ምን ያህል ነገር እንዳለው ይናገራል። ከኢሳይያስ መጽሐፍ በኋላ ዘካርያስ መጽሐፍ ደግሞ እስኪመጣ ድረስ ቢያንስ የ50 እና 60 ዓመቶች ጋፕ አላቸው እና ህዝቡ እየፈለገ ነው። ምንድን ነው የሚሆነው? ሀው ድሬክስ በቃ ምንድን ነው የሚሆነው ነገር እያሉት ዛሬ በዚህ ደረጃ ለራሳችሁ ለእያንዳንዳችሁ ዝላላችሁ ሰዎች የሚቀጥለው ነገር ምንድን ነው? ምንድን ነው የሚሆነው? ዘምረናል፣ አሸብሽበናል። ኦኬ፣ ብዙ ኒውስ፣ ብዙ ዜናዎች ሰምተናል፣ ብዙ የክርስትና ነገሮችን ሰምተናል። ግን ምን ይሆናል? ስለዚህ ምን ነው የሚሆነው? መልስ ምን ያመጣ? ዛሬ እግዚአብሔር ያመጣው ምንድን ነው? ሚልክያስ 3 ነው የነገረው። የምትፈልጉትና የምትጠይቁትና የምትለምኑት ጌታ በድንገት ወዴት ይመጣል? ወደ መቅደሱ። ያ መቅደስ ማን ነው? እስራኤል ጠብቁት የነበረው መቅደስ በወርቅና በተለያየ ነገር ሰብቶ ያለ የአማረ እንጨቶችና ብረቶች የነበሩ ናቸው። እሱ አይደለም፣ እሱ አይደለም። ዮሐንስ በዮርዳኖስ ወንዝ ዙሪያ ሆኖ ምን አለ? አሁን ሚክያስ ምን ያለው? የምትወዱትና የምትፈልጉትና የለመናችሁት ጌታ በድንገት ወደ መቅደስ ይመጣል ሲል በድንገት የሚለው ነገር ምንድን ነው? ማንም ሰው እንደ እግዚአብሔር ቃል እንጂ እሱ እንዳስበው ነገር አይመጣም። እንደ እግዚአብሔር ቃል ምን ይሆናል? አማኑኤል ከእኛ ጋር የሚባለው ክርስቶስ ኢየሱስ ይወለዳል፣ ከእናንተ ጋር ይሆናል የሚለው ነገር እንደገና ደግሞ ዮሐንስ ምን ያለው? ዘመኑ አልቋል፣ ነገር ተፈጽሟል። ይሄ ኢየሱስ ሊመጣ ነውና ምን አድርጓል? ንስሐ ነው። የመንግስት ቀርባለች፣ የእግዚአብሔር መንግስት። በዮርዳኖስም ሰዎች ተሰብስበው ሲመጡ አሁን ተመልከቱ፣ ጥያቄ ይዘው ነው የመጡት። ስጋ ዝም ብለው አይደለም፣ በይዘው መጡ፣ ጥያቄ ይዘው መጡ። ምንድን ነው የሚለን? ንስሐ ግቡ ነው የሚለው። ንስሐ መግባታችን ምንድን ነው ያገናኘዋል? ንስሐ እየገባችሁ በዮርዳኖስ ወንዝ የሚፈጸም ነገር አለ። ዮሐንስ ገብቶታል። አንድ ሰው ይመጣል፣ ከኔ ጋር ትላት ነበረ፣ የኢየሱስ ክርስቶስ ልጅነት አለ። ነገር ግን እሱ ደግሞ ማን ነው? የእግዚአብሔር ልጅ ነው። ክብር ነው። የኢየሱስ ትልቁ መታወቂያው እሳት ነው። እሳት ከጣልኩ ምን ችግር አለው? አለመጣ እሳትን ጥያለሁና ደስ ብሎኛል። ሁለተኛው ልንገራችሁ፣ በእስራኤል ሰዎች በዛ ዘመን እንዲገባቸው ይህን ተናገረ ራሱ ኢየሱስ። ምን አለ? እንደ አንጥረኛ ሳሙና ሲል ማለት ነው። ሳሙና አሁን የምትመለከቱት አጃክስ በሉ የምትበሉት እሱ አይነት ሳሙና አይደለም። እንደ አጣቢ ሳሙና ማለት በዛን ዘመን ሰዎች ከሚለብሱት ብልኮ በሉት፣ በትርሶ
እነኚህ አፈር የሚነካቸው ናቸው። በመሬት ላይ ያለ ምናምን ነገር የሚነካቸው ናቸው። በቤት አይታጠቡም። ተወስደው በምንጭ ውሃ ወይ ደግሞ ወንዝ ዳር ምን ይደረጋሉ ይባላል? በድንጋይና በድንጋይ ምን ይሆናሉ? ይጨፈጨፋሉ። ያ ብቻ አይደለም። በዛ ጊዜ የሚያጥበው ሳሙና ይሄ ሳሙና አይደለም፣ እንዶድ የሚባል ሳሙና ልብሱን ያነጻዋል። ክፉ ነገር ነቃቅሎ ይጥላል። ወቂ ኢየሱስ የመጣው እግዚአብሔር አመጣዋለሁ ያለውን ኢየሱስ ምን ቢያደርግ ነው? እንደ አጣቢም ሳሙና ነው ያለ ለዛ ዘመን ሰዎች እንዲህ በቀላል አይደለም። አንተ ላይ አንቺ ላይ ያደረውን ልብ እንደ ብልኮና እንደ ብርድ ልብስ የለበስከውን ኃጢአት ምን ያደርገዋል? አጣቢ ሳሙና ነው ያጥበዋል። ይጨምቅሻል፣ በደንብ አድርጎ ይጨምቅሃል፣ በደንብ አድርጎ እንደ አጣቢ ሳሙና ይለዋል። ሚክያስ ምዕራፍ 3 ላይ ሶስተኛ ብሎ ይናገራል። የሚመጣበትን ቀን በጣም የሚገርመው እሱ ይታገሳል። እንደ ሰዎችና እንደ ትንቢቱ ከሆነ እስካሁን መምጣት ነበረበት። ታገሰ። ስለማሰብ ስለሚት ኢየሱስ ተናግሯል እኮ ተሰቅሎ ሞቶ አላገሰው ብላለ። በስሜ ትጠላላችሁ አይሁድ መስቀል ላይ ወጥቶ እኮ ኖ በስሜ ጠራላችሁ አልከውን አሁን ደግሞ በስሜ ትወደዳላችሁ ብሎ አለ። ያን ተናግሮ ነው ሄደዋል። በስሙ እንድንወደድ ደግሞ ትልቁና ዋናው ዓለም ወርስ እንድንቀበል ደግሞ የእኛ ንጽህና ማንም ሴጣን ለፈለገው ያስባበር እንገርሽ አይነካሽ። ምን አለ ባንቺ ላይ ምን አለ ባንተ ላይ ስሙ አለ ማለት ማለት ነው። ፈጣሪው ላይ ያለው ፈጣሪው ማን ያ መንፈስ ከመርፈቻ የተባለ ቃል ፈጽምተን ጠላት ባንተ ላይ ያለው የቅድስና መንፈስ ባለው ኢየሱስ ያሸንፋል። ኢየሱስ ጌታ ነው የሚለውን ሲጣላ አይነካው። ይሄማ በቅድስና በጽድቁ ታጠበ ነው ብሎሽ ዞር። ይሄ ነው ወንጌሉ፣ ይሄ ነው ቃሉ፣ ይሄ ነው እውነቱ። በስሜ ትጠናላችሁ። እንዶ አትዳላት ወንድምነት ማንም ዘንዶ ቃሚን አሁን ያው ሴጣንን ነገሥታት መንግሥታት ገዦችን እየቀረበና እየወደደ አንተን ይወዳል ብለን እንዳትል አንቺን ይወድሻል ብላችሁ እንዳትል። ዛው ዝንባር የነገሥታት መንፈስ ነው፣ የጌቶችና የአለቆች ነው። አሜን። ስለዚህ ለኢትዮጵያ ሰዎች ሃይማኖት ነው ብለን የያዙን ነገር ላችኋል። ጌታ እኔን ወቁ በሌብነት በክፋት በተንኮል በጥላቻ በመከራ በሰኝነት ግብና ክፋት ያደርጋችሁ ምድሪቷን ባርክ ለምትሉ ሰዎች በዚህ መንፈስ አይደለም። ይልቅ ሞት እንዳይመጣ ጦርነት እንዳይበዛ ተመለሱ። የኢትዮጵያ ሰዎች ተመለሱ። ቤተ ክርስቲያን ተመለሽ፣ ወደ ጽድቅሽ ወደ ቅድስናሽ ተመለሽ። የከበባችሁ ጥራት ሀሳብ ተስማምቶኛ ብላችሁ የምትሉትን ክፋት ተው። ይመጣና ሊፈርድ ያለው ምን ይሆናል? ይመጣል እንደ አንጥረኛ ሳሙና፣ እንደ አንጥረኛ አጣቢ እያነጻና እያነጠረ እየመጣ ነው። ኢትዮጵያ ትጠሪያለሽ በክርስቶስ አሜን። ይህን ቃል ተናግሯል። ማንም የእግዚአብሔር ሰው የምትሉትም ማንም ሰው ይህንም በሌላ ቃል ሊያሻሽለው አይችልም። እግዚአብሔር ቃል ሲናገር ጽድቅን ወደድኩ አመፃን ጠላሁ። ጽድቅን ይላል፣ አመፃን ይላል። አመፃ ከማን ነው? ከሴጣን።
ጽድቅ ከማን ነው? ከክርስቶስ። ክብር ለእግዚአብሔር። ሲመጡ ጨባል ይተራምኩ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ